ሄርሜላ እኔ አንድ ነገር ልናገር፣ እንዲሁም ደግሞ ሩታ ቤት ውስጥ የተቀመጠውን ነገር አሳያችኋለሁ ማለት ነው። ሩታ ምን ሊሰራላት ይሄንን የስድስት ጡት ያለው ነገር ለምን አስቀመጠች ጠረጴዛዋ ላይ? ይሄንን አሳያችኋለሁ ማለት ነው በቪዲዮ። እንዲሁም ደግሞ ለሄርሜላ ይሄንን አድርሱልኝ። ሄርሜላ ለምንድን ነው የአብርሽ የአብርሽ ልብስ ብለሽ የተጨነቅሽው? ችግር የለውም አብርሽ ልብስ ከሌለው የሚቀይረው ካጣ አንቺ መግዛት ካልቻልሽ እኛ እንገዛለታለን። ሙላ አዚም አንቺ ሩታ ቤት መሄድ አይጠበቅብሽም እንዴ? ምን አስኬደሽ? ራስሽን አታስከብሪም እንዴ? ሉጥ ሉጥ እያልሽ ሩታ ቤት ለምን ትሄጃለሽ? ሄርሜላ አይኑ አብርሽ ከዳንና ወደ ራሱ ከተመለሰ ከአንቺ ጋር እንደሚኖር ምንም ጥርጥር የለውም። ይሄ ግልጽ ነው። 100% እርግጠኛ ነኝ። ነገር ግን አንቺ ግዴታ እሱ እስኪመለስ መጠበቅ አለብሽ፣ እስኪመጣ መጠበቅ አለብሽ እንጂ በዚህ ደረጃ የአብርሽ ልብስ ብለሽ ትሄጃለሽ እንዴ? እኛንም ጭምር እያስደፈርሽልን ነው ሄርሜላ። እባክሽን እንደዚህ አይነት ነገር ላይ አንቺ ማየት አልፈልግም። ሲሪየስ ይደብራል የእውነት። እንዲህ እያመናጫጨቀችሽ ምናምን ቤቷ ድረስ ምን አስኬደሽ? ለምንድን ነው የምትሄጂው? አንቺ እኮ ኩሩ ሴት ነው መሆን ያለብሽ። አንቺ ንግስት ነሽ። በቃ ጸጥ ረጭ ብለሽ የራስሽን ላይፍ ነው ማምራት ያለብሽ አብርሽ እስኪወጣ ድረስ እና በዚህ ልክ እንደዚህ ለልብስ ብለሽ በዚህ ልክ መድከምም መዳከምም የለብሽም። እጅ አትስጪ። በቃ ይሄ ነው ልልሽ የምችለው። እጅ አትስጪ። ለምንድን ነው በዚህ ልክ እንደዚህ አይነት ነገሮች ውስጥ የምትገቢው? እንዲህ ለምን? አንድ ነገር ማመን ያለብሽ ነገር ሄርሜላ ይኸውልሽ፣ አንቺ አብርሽን ለመታደግ ይሄ ሁሉ ድካም ወጣ ገባ ስትይ ሌላ ነገር ተፈጥሮ አንቺ ላይም ሌላ ነገር ተፈጥሮ ነገ ከዛ ነገር ውስጥ ልውጣ እንኳን ብትይ የማትወጪበት ነገር እንዳይፈጠር ለራስሽ ስትይ አስተውይ። ወደ ራስሽ ተመለሺ። ሁሉም ነገር ትርፍ ነው። ሞኝ አትሁኚ። አትጃጃይ። እንዴ ጅልነሽ እንዴ? ለምንድነው የምትሄጂው ቤቷ? እኛ ከእሷ ደጋፊዎች እየመጡ ኮመንት ላይ እያሳቀቁን እየሳቁብን እንኳን እኮ ከአንቺ ጎን የቆምነው እኮ አብርሽን እየጠቀምንሽው ነው ብለን ነው እንጂ የልብስ ችግር ካለበት እኛ አንልክለትም። እኛ አዋተን አንልክለትም። ገዝተን ኧረ እኔ ገዝቼ እልክለታለሁ። 2 ሱሪ እና 3 ሱሪ ቢጃማ 2 ፍሬ ምናምን በቂ ነው። ወንድ ልጅ እናክል ቁም ሳጥን ሙሉ ልብስ አያስፈልገውም። ሴት አይደለም ሴት ናት ቁም ሳጥን ሙሉ ልብስ የሚያስፈልጋችሁ። እንኳን አይደለም ሀበሻ እኮ ነጮቹ እንኳን አውሮፓውያን እንኳን ሲኖሩ ቤታቸው ውስጥ የሀገር ልብስ አታገኙም። በቃ በቤታቸው ልክ በቁም ሳጥናቸው ልክ ነው ልብስ የሚኖራችሁ። ስለዚህ 3 ሱሪ 2 ቲሸርት 3 ቲሸርት 1 3 4 5 ፓንት 1 5 ካልሲ በቂው ነው። 2 ቢጃማ ካለው ለወንድ ልጅ በቂው ነው። ከዚህ በላይ ምንም አያስፈልገውም። እኛ ኢትዮጵያውያን ብዙ ልብስ እንዲኖረን ስለምንመኝ ብቻ ነው እንጂ እስኪ እዩ የሰለጠነው ዓለም እንደዛ ነው ላይፉ። ስለዚህ እኛ እንገዛለታለን። ለልብስ ብለሽ በዚህ ደረጃ ራስሽን ማስናቅ የለብሽም። ሩታ ግን በዚህ ልክ እንደ ጎረምሳ እነሱን ሁሉ የምትገፋፊበት አቅም እንዴት? ምን አይነት ልብና ጥንካሬ ነገር ቢኖርሽ ነው? ምን አይነት ልብና ጥንካሬ ነገር ቢኖርሽ ነው? የሚገርም እኮ ነው። ህይወት እኮ አንቺ እንዳሰብሻት አይደለችም። ህይወት ማለት እኮ ከሰው ጋር ተስማምተሽ ስትኖሪ ነው። እሺ ተይው፣ እሺ ከሁሉም ሰው ተጣላሽ፣ ብቻሽን ቀረሽ፣ መጨረሻሽ ምንድን ነው የሚሆነው? እሺ ንገሪኝ ሄርሜላ፣ ሩታ ሶሪ። እና ለራስሽም አስቢ። ለነገሮች ለሁሉም ነገር ተገዢ አትሁኝ። ለሁሉም ነገር ተገዢ አትሁኝ። ወደ ቀልብሽ እንድትመለሽ እንፈልጋለን። ወደ ቀልብሽ ተመለሽ። በቃ የሚያስጠላ ነገር ያስጠላል፣ የሚደብር ነገርም ይደብራል። ለጊዜሽ ለራስሽ ለቦታሽ ጊዜ ስጪ ሄርሜላ። በቃ ወደ እሷ አትሂጂ። ምን ታደርግልሻለች? እና ቤተሰብ አብርሽ ቡታጀራ ላይ ደም አዲስ አበባ ነው ያለው። እንደምታዩት ቡታጀራ ብሄድ ኖሮ እናይ ነበር ከቤተሰብ ጋር። ያለው አዲስ አበባ ነው። አሁንም ቢሆን ወደ ራሱ እስኪመለስ ሁሉም መረጋጋት አለበት። ስፔሻሊ ሄርሜላ ሩታ ጋር ድርሽ ባቲ ደስ ይለኛል። ምክንያቱም ነገ አንቺ የሚቆጭሽ ነገር፣ ነገ አንቺ የሚያሳስብሽ ነገሮች መፈጠር የለበትም። ለራስሽ ጊዜ ስጪ። ወደ ራስሽ ተመለሺ። ለራስሽ ሁኚ። በቃ አንቺ ብዙ የሚያስፈልግሽ ነገር አለ ሄርሜላ የኛ እህት። አንቺ ብዙ እጅግ በጣም ብዙ የሚያስፈልግሽ ነገር አለ። እዛ ነገር ላይ ፎከስ አድርጊ ማለት ነው። እና ቤተሰው እናንተም ደግሞ አስተያየታችሁን አስቀምጡ። እኔ ልክ ነኝ፣ መሄድ የለባትም። አስፈላጊ ከሆነ እንገዛላታለን። ማንም የአብርሽ የሄርሜላ አንቺ እኮ በጣም ብዙ ወዳጆች አሉሽ።
በቃ አብርሽ ልብስ ካስፈለገው ልብስ ምናምን ስበብ እያልሽ እንዳትሄጂ። ፓስፖርት እንኳን እኮ አልሰጥም ብላ እኮ ሌላ አውጥታችኋል አይደለም ልብስ ፓስፖርት እኮ አልሰጥም ብላ ነበረ፣ ሌላ አውጥታችኋል። ስለዚህ ይሄ ነገር ከእናንተ እንትን ባይል ጥሩ ነው። በቃ ይሄ ነው ልላችሁ የምችለው። ቤተሰቦቼ ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ። ለሚመለከተው አካል ይሄ ቪዲዮ እንዲደርስ እፈልጋለሁ። አብርሽ ደህና ሆነህ ወደ ጤናክ ተመልሰህ ከሄርሜላ ጋር አምሮብክ ፏ ብለክ ጥሩ የአቀባበል ፕሮግራም ተደርጎልህ ማየት እፈልጋለሁኝ። ይህንን ደግሞ እንደምታደርገውና እንደምታሳካው ባለሙሉ ተስፋ ነኝ። ይሳካል ብዬ አስባለሁ። ለማንኛውም ሄርሜላ ግን አሁንም ቢሆን ራስሽን ጠብቂ። ጡል ስትይ አንቺ ላይ መተታቸውን አድርገው አንቺም ሰብርብር አድርገው ቁጭ እንዳያረጉሽ እንደ አብርሽና ቁጭ ወይ በቃ ወደ እሷ ቤት መሄድ የለብሽም። ያሳፍራል። በቃ አሁን ቤተሰቦቿ እኛ ላይ መጥተው ይስቁብናል። እኔ ሲስቁብኝ እንዴት እንደምናደድ የሩታ ቤተሰቦች። ለማንኛውም ቤተሰብ ትንሽ ድምፄ ጉንፋን ይዞኛል፣ ራሴን አሞኛል ምናምን ብቻ ሰላም እደሩልኝ። ባይ ውዶቼ ባይ